እና ያንን ማጥበቅ ማለት ነው ቤዚክሊ ስናጠብቀው ማስሉንም ሊግመንቱንም ይስብልናል እንደገና ወጣት እየሆነን እንሄዳለን ማለት ነው ወደ ነበርነው ቦታ እንመለሳለን እሱ ይመቸኛል ሌላም ያየሁት ደሞ ምንድነው የጸጉርን ከፊት ላይ አንዳንድ ጊዜ እንዳጋጣሚ ሆኖ ከከንፈራችን በላይ ሴቶች ሆነን ይመጣብናል አንዳንዴም ከዚህ ከምድር የሚባለው ከአገጭ በታች አንገታችን አካባቢ ያየሁት አለ እሱንም ትሪትመንት ስታደርጊ አይቼሻለሁ ስለሱ ደግሞ እስቲ ንገሪኝ ትንሽ ጸጉር እግዚአብሔር ይመስገን ኢትዮጵያውያን ላይ በጣም ብዙ ኢሹ አይደለም አለ ግን እንደሌላው የአፍሪካ ሀገራት እዚህም ሀገር አፍሪካን አሜሪካን ላይ ያለውን ያህል አይደለም ግን አለ እናነሳለን ሌዘር ደስ የሚለው ትልቁ ነገር ቅድም እንዳልኩሽ ሳንቆርጥ ገብተን የጸጉራችንን ስሩን ማጥፋት ይቻላል እናጠፋዋለን አዎ በጨረር ህክምና ገብተን ስሩን እናጠፋዋለን በተለይ ደግሞ ብዙ ጊዜ ኢንግሮን ወደ ውስጥ ጸጉር ወደ ውስጥ ይበቅልና የማበጥ የመጥቆር ቆዳይ ማበላሸት ቴንደንሲ ስላለው በተለይ ዛ ላይ በጣም ትልቅ የሆነ ሲግኒፊካንት የሆነ ሪዛልት አዎ እና ምን ያህል ብዙ ጊዜ አቨሬጅ ምን ያህል ጊዜ ይፈጃል ትሪትመንት አሁን ለምሳሌ ጸጉርን ለማጥፋት ስትፈልጊ ምን ያህል ጊዜ ይፈጃል ምን ያህል ጊዜ ሰው መመላለስ አለበት እንዳለ ፕሮሲጀሩ ምን ያህል ይወስዳል ጸጉር በሳይክል ነው የሚያድገው ያው እንደሌላው ፓርት ጸጉራችን የሚያድግበት ጊዜ አለ የሚተኛበት ጊዜ አለ የሚረግፍበት ጊዜ አለና አክቲቭ በሆነበት ሰዓት ነው የጨረር ህክምናው እዚህ ላይ ጸጉር ላይ የሚሰራው የእንትኑን ቀለሙን ጥቁሩን ቀለም ወይንም ቡና አይነቱን ቀለም ሄዶ ጨረሩ ላይት ነው ጨረሩ ላይቱ ያንን ሲነካው ሂት ፕሮዲዩስ ያደርጋል ሂቱ ሩቱን ዲስትሮይ ያደርጋል ስለዚህ በአክቲቭ ስቴጅ ላይ ነው ማግኘት የምንችለው እና ያኔ እስከ 6 7 8 ወር ሊፈጅ ይችላል በወር አንድ ጊዜ ትሪትመንት ያመጣ ኦኬ እስቲ አሁን አነስ አጠራለች ረፍት እንሰድና ደግሞ ስንመለስ አሁን ካቆምንበት እንቀጥላለን ያ እንደምትመለከቱት አሁን እዚህ ጋር ትሪት የተደረገው ኤሪያ በጣም ቀልቷል እና ይሄ የሚቀላው እስከ 2 ሰዓት 3 ሰዓት ድረስ ሊቆይ ይችላል እና አሁን ልዩነቱን ማየት ትችላላችሁ እና ያው ፓርት ኦፍ ዘ ማይክሮ ሪሰርፌሲንግ ነው ማለት ነው calming cream hydrocortisone cream calming ያደረገው ስኪን ነው ከዛ የማይቀረው ሰንስክሪን ትንሽ በራዳለሽ መጠቀም አለብሽ መታጠቢያዎች አሉ ቫይታሚን ሲ ሳለ አይሆንም ቫይታሚን ሲ ሆነ እሱን ትጠቀሚያለሽ አንቲባዮቲክሽን ይሄ ዋይፑን እሱን ትጠቀሚያለሽ ዋናው ግን ያው ምንድነው ሰንስክሪን ሰው ለኤፕሪል የምናደርገው እነዚህ ላይኖች ስማይል እነዚህ ላይኖቹ ማየት አትፈልግም ባድር ስለሚያረጋት እነሱ ነው ለማጥፋት
up to you. Any I trust you, Fawn. Full effect, you're going to be seeing it in 7 days. Yeah. Don't move or do move. You can move it, but don't touch it. And don't try to lie down. The little belts that you see, it's going to go away in about 15-20 minutes. Okay? And this will help you sleep. That would help. All right, my dear. ተመልካቾቻችን እንኳን ደህና ቆያችሁን። እንግዲህ ዛሬ ከእንግዳችን ከፋና አሰፋ ጋር ስለ ቆዳ አጠባበቅ ስለ ቆዳ እንክብካቤ እየተነጋገርን ነበር የቆየነው። እረፍት ከመውጣታችን በፊት አክቹሊ ቅድም ስለ ማዲያት ስንነጋገር ላይትኒንግ ክሪም እንጠቀማለን አንዳንዴ እሱን ትሪት ለማድረግ ብለሽናል። ሌላኛው አቅጣጫው ደግሞ ስለሱ ላይትኒንግ ክሪም ማለት ቆዳን የሚያቀላ ክሪም ማለት ነው እና ሰዎች በብዛት እንደሚጠቀሙ እናውቃለን። እስቲ ስለሱ ንገሪን። እንዴት ይሄ ዶክተር የሚከታተለው ነገር መካከል የሚያስፈልገው ከባድ ነገር እንደሆነም ትንሽ ጠቀስ አድርገሻል። ስለሱ ትንሽ እስቲ አብራሪልን። እንግዲህ በዋነኝነት ቆዳን የሚያቀላ ነገር መጠቀም ያለብን የጠቆረ ነገር ሲኖር ብቻ መሆን አለበት እና እንደ ምሳሌ ጠቀስ ነው ቅድም ማዲያት ከሌላው ቆዳችን የተለየ ጥቁረት ስለሚያመጣ እንደ ማዲያት ብለን ካታጎራይዝ አድርገናል። እንደዛ አይነት ጥቁረት ካለ ወይንም በስካሪንግ ቅድም ደግሞ እንዳወራ ነው ለምሳሌ ጸጉር ወደ ውስጥ ይበቅልና ከዛ ጥቁረት ካመጣ ቡግሮች ከወጡ በኋላ ጠባሳ ትተው ሲሄዱ እነዛን ለማስለቀቂያ ላይትኒንግ ክሪም መጠቀም እንችላለን። ራሱ በላይትኒንግ ክሪም ውስጥ ካታጎራይዝ ስናደርገው ጎልድ ስታንዳርድ ተብሎ የሚታወቀው ሃይድሮኮኖም ቢሆንም ከዛ ደግሞ የተለየ በጣም ብዙ አለ። አርቢቲን፣ ኮጂክ አሲድ፣ አስኮርቢክ አሲድ፣ ሊኮራይስ ማአት ልዘረዝር እችላለሁኝ እና የተለያዩ አሉ። ሃይድሮኮኖም ከባድ ስሞች ናቸው። ላይትኒንግ ያው ዋናው የጠቆረውን ነገር ከቆዳው ጋር ወይንም ደግሞ መልሶ ሞር እንዳይጠቆር ያንን የሚከላከሉ ናቸው የሚፈጥረውን ነገር የሚከላከሉ ነገሮች ናቸው። ግን በጣም በመታወቅ ያለበትና በዋነኝነት መታየት አለበት እነዚህ ነገሮች በተለይ እንደ ሃይድሮኮኖን አይነት ፕሮዳክት ዝም ብሎ መጠቀም የለብንም። ምክንያቱም የቆዳችንን የበለጠ ሊጎዳ ይችላል። በግድ በሕክምና ሱፐርቪዥን ውስጥ ሕክምና ሰው እየተከታተለ መሆን አለበት። አሁን በአሜሪካን ሀገር ትንሹ የመጨረሻው 2% ነበረ። እሱንም አንስተውታል። ግዴታ በፕሪስክሪፕሽን መሆን ሶ ማንም ሄዶ ፋርማሲ ገብቶ መግዛት አለበትም። ሌላው በጣም ምንድነው ካለ እውቀት የምናደርገው ነገሮች የበለጠ ጉዳት ያስከትላል እንደ ማንኛውም መድኃኒት ማለት ነው። እና የፀሐይ መከላከያ አብሮ መደረግ አለበት። ያንን ደግሞ የሚያነጣው ነገር በመናረግበት ጊዜ እሱንም እንዳይጎዳ ቆዳ የሚያደርገው ሌላም ምግብ እየሰጠ ነው መሆን አለበት። እና ያንን ሁሉ ነገር ግን መሆን የሚችለው አዋቂ ጋር ተሄዶ በአዋቂ ፕሪስክራይብ ተደርጎ ሲደረግ ነው። አለበዛ ግን የሱ ጠቀሜታ እንደገና ሌላ ጉዳትም ለቆዳ ያመጣል ብለሽ ታስባለሽ? ኦኬ በጣም ስላብራራሽልን በጣም አመሰግንሻለሁ። ምክንያቱም እኔ የተረዳሁት አንዳንዴ መጠቀም ዝም ብሎ ገዝቶ መጠቀም ይቻላል የሚል መረዳት ሊኖር ይችላል ከሚለው አንጻር ነውና በጣም ዋናው ዶክተር መከታተል ያለው አዋቂ ስፔሻሊስት መከታተል ያለው ነው ብለሽ ነው ያስረዳሽን። እና ሌላው ምንድነው ደግሞ ያንን የሚያነጣውን እኮ ነገር ማድረግ የለብንም። ቆዳችንን የሞተውን ቆዳ ካነሳንለት ፀሐይ ከተከላከልን የሚፈለገውን ቆዳችን
መመገብ ከቻለ እንደ ቫይታሚን ኤ የሚባለው መንከባከብ ከቻለን ያ ነው እሱ ሴል ተርኖቨርን ይረዳናል እነሱ በሙሉ ብራይት የሆነ ክሊር የሆነ ቆዳ ይሰጡናል እና እግዚአብሔር በሰጠን ቆዳችን ቀለም ጋር ማለት ነው ልክ ነው እና ያንን ማድረግ የለብንም በጣም እኔ አምንበታለሁ ቴንክ ዩ ስላብራራሽልን እንግዲህ ደግሞ ሌላው ደግሞ ትሪትመንት ካብራራሽልን ሌላ ስለ አንታይ ኤጂንግ ወይም ደግሞ ውበታችንን እድሜያችንን ለመጠበቅ አንዳንዴም ደግሞ እስቲ አይ ጌስ እኔ በራሴ በወስደው ኤግዛምፕል አድርጌ 18 20 እስከ 25 አመት ድረስ ስለ ቆዳሽ ተከታትለሽ ታስቢያለሽ ወይ ብትይ ትዝም አይለኝም እጥብጥብ ብለን ቫዝሊንም ካለ ተቀብተሽ ወይም ያገኘሽውን ተቀብተሽ ላጥ ብለሽ ትወጫለሽ አይደለ ከጊዜ በኋላ ግን ያልተንከባከብነውን ቆዳ ጉዳቱ ምን ያህል እንደሆነ እንዴት ነው በደንብ ራሱን ቆዳውን ተከታትሎ የሚያስፈልገውን ነገር ያደረገ የሚንከባከብ ቆዳና ያልሆነ ደግሞ ያንን ደግሞ ያልተጠቀመ ሰው ልዩነቱ በደንብ እድሜ ላይ ይጨምራል እድሜ 35 ከሆነ አንዳንዴ የ45 አመት ሰው ልመስል ይችላልኝ ከቆዳ ጋር ከእድሜ ጋር ብቻ የተያያዘ ሳይሆን አለመንከባከብ ያን ያህል 10 አመት ይጨምራል ይባላል አንዳንዴ እና እስቲ ወደ 10 አመት ወደ ኋላ መልሼ እድሜ ነው ለመምሰል ወይም አንዳንዴ ትንሽ እንደም ያንገርም ለመምሰል ምንድነው እስቲ ሰርቪስስ የምትሰጧቸው ወይስ ምን አይነት ትሪትመንት ወይም ምን አይነት ስኪን ኬር አለ ሰርቪስ አለ አሁን አንታይ ኤጂንግ የሚባለው በቃ እንደ አብዮት የመጣው ነገር እንትን ቅድም ጠቅሰነው ነበረ ራሳችን አሁን አንቺ እንዳልሽው 35 ነኝ ግን 45 መሰልኩ ለሚባለው ነገሮች ወደ እድሜያችን እንድንመስል ለማድረግ የተለያየ ነገሮች አሉ አሁን ቦቶክስ ወይንም ዲስፖርት የሚባለው ቆዳችን ላይ የመሸብሸብ ሪንክልስ ብለን የምንጠቅሳቸው ነገሮች ማስሉ በጣም መጨማደድ ሲጀምር ማስሉን ሪላክስ የሚያደርግልን ነገሮች ናቸው እነሱ መጠቀም እንችላለን ቮሊዩም ሎስ ብለን ደግሞ የምንላቸው በፊት ቅድም እንዳልሽው 25 ላይ ምናምን ያ ሙልት ይል የነበረው ነገር እድሜ ሲጨምር የኮላጅናችንም ልክ እንዴት ነው የተነፋ ፊኛ ነበረ ከዛ ፊኛችን እየተነፈሰ ሲታ ባሉናችን ሲተነፍስ ያንን እንደገና ቮሊዩሙ ነው ያለቀ ሲሄድ ሪፕሌስ ማድረግ እንችላለን አሁን ሃይሎሮኒክ አሲድ የሚባል የተለያዩ ነገሮች አሉ አሁን ደርማል ፊለርስ ተብሎ በደርማል ፊለርስ ውስጥ ካታጎራይዝድ የሚደረጉ እነሱም እንመልሰዋለን ማለት ነውና እዛው እንደገና በፊት የነበረው የጠፋውን መልሰን ስንተካው እንደገና ቆዳውን ቦታ ይመለሳል ቅድም ጠቀስ አድርገን የነበረው እንደገና ስኪን ታይትኒንግ ሌዘር ትሪትመንቶች ኬሚካል ፒልስ ማለት ስለሱ ነገርሽ ነበር እንትን ያንን ቆዳ እንዳልኩት ደረጃ አለው እንዳልሽ እስከ ከላይ እስከ ታች ድረስ የሚያነሳልን ሜቢ እስከ ማትረሱ ድረስ ያለውን ነገሮች በሙሉ የሚያነሳልን ነው ኬሚካል ፒልስ እነሱ አዲስ ጤነኛ በቃ ብሪዝ የሚያረግ ቆዳ ይሰጠናል የሚተነፍስ እነሱ ማረጎች ባንድ ላይ ስናረጋቸው ቢፎር ኤንድ አፍተር ፒክቸሮችን እንዳየነው ሜጀር የሆነ ለውጥ ነው የሚያመጣው ለዛም ሰው የውስጥም እርካታና ደስታ ይሰጣል ለኢንቫይሮንመንታችንም ፕሮዳክቲቭ እንሆናለን ልክ ነው እንግዲህ ፋና በጣም መቼስ የቆዳ አጠባበቅ የቆዳ እንክብካቤ በጣም ሰፋ ያለ ነገር ነው እና ብዙ ነገር ነው አሁን ተምሬያለሁ ካንቺ እዚህ ቁጭ ብዬ እና እስቲ ጠቅለል ለማድረግ ያህል ከኦዲየንሳችሁ ጋር ይሄንን ሐሳብ በእውነት ተረተውልኝ ትቼ መሄድ ፈልጋለሁ የምትዩ ነገር ካለሽ ትንሽ ያልነካ ነው የመሰለሽ ነገር ወይም ደግሞ ሐሳቡን ለመጠቅለል አስተያየት ፋይናል አስተያየት ቢኖርሽ እንግዲህ ምንድነው ዋንኛው ነገር ከህፃን አራስ ተጀምሮ የፀሐይ መከላከያን ጠቀሜታ ማወቅ በተለይ ልጆቻችን ውጪ ስለሚጫወቱ ውጪ ስለሚውሉ በ3 በ4 በ5 አመት እድሜያቸው ጀምሮ ያንን ማድረግ ሌላ ደግሞ ይሄ ለቆዳ የሚጠቅሙን ነገሮች ቫይታሚኖቹ የምንቀባው ማለት ነው በጥሩ ነገር መታጠብ ናቹራሊ አያቶቻችንን ቤተሰቦቻችንን መጠየቅ እዚህ ሀገር እድል ገጥሞ ለሌለውም ሰው እዛ ባለንበት ሊጠቅሙ የሚችሉ ብዙ ነገሮች አሉ እነሱ ማድረግና ዋናው
በልጅነት መጀመር ባንክ ውስጥ ገንዘብ እንደማስገባት ማለት ነው። ምክንያቱም እድሜያችን እየጨመረ ስንሄድ እንጠቀምበታለን። ስለዚህ early ለማናችንም early አይደለም ለመጀመር ደግሞ ለማናችንም ደግሞ ሌት አይደለም። ቆዳ በጣም የዋህ ነው። ስንንከባከበው ወዲያው እንደተንከባከበ ነው ይመለሳል። ጥሩ ነው እና ስለዚህ በማንኛውም እድሜ መጀመር እንችላለን። ወንደርፉል እንግዲህ ተመልካቾቻችን እንዳልኩት ይሄ በጣም የሚጠቅም ትምህርት ነው። ሴቶች እህቶቻችን እንግዲህ ወንዶችም እንደዚሁ ልክ ናት ፋና ቆዳችሁን ተንከባከቡ። አሁን ዛሬ ስለሰማችሁት ጉዳይ ትንሽ ጠለቅ ብላችሁ ማወቅ የምትፈልጉ ሆነ helen@ebstv.tv ብላችሁ ብትልኩልኝ በደስታ የፋናን ኢንፎርሜሽን የካምፓኒውን ኢንፎርሜሽን እናስተላልፍላችሁ እንችላለን። ሄለን HELEN@ebstv.tv ብላችሁ ብትጽፉልኝ ይደርሰኛል። እንደዚሁም ደግሞ የፋናን ካልቸር የሚባለውን ክሊኒክ የምትሰራበትንም የሱንም ኢንፎርሜሽን ዌብሳይታችን ላይ እናደርጋለን እና መቼስ ጠቃሚ ሁኔታ ከዚህ እንደወሰዳችሁ እተማመናለሁ። ፋና በጣም አመሰግንሻለሁ ጊዜሽን ወስደሽ ስለመጣሽ ስላነጋገርሽን። ተመልካቾች እንግዲህ በሚቀጥለው ፕሮግራም እስከምንገናኝ በደህና ቆዩልን። አመሰግናለሁ። My name is Stella Pio. I'm from Kenya. I'm from Kenya, in Mombasa. It's actually Kenya and Uganda both. I started last year in May, so next month will be 1 year. Oh my God, about 5 years. I was getting a complexion and I had a couple of acne scars from the past. So a lot of it is getting those acne scars, I guess, blended in. And then the complexion from the acne scars, the blackheads and everything else, just getting an even complexion. Now when I started coming here, Oh, really? I had a very bad skin. Okay. And I'd never used sunscreen before. So until I came here, Fana introduced me to sunscreen. And that has helped me a lot. You know, where we came from, we don't even know what sunscreen is for. When you think about going to the doctor, dermatologist, and you think about the money, you don't think it's worth it. And back home, they have these other, you know, stuff that they mix that have like bleach your skin and all that. They're not good for you. They're really not good for you. I think the best thing is to get products that are recommended by a dermatologist. And most important thing is we have to start learning how to use sunscreen, because we have a lot of sun and we don't realize how the sun damages our skin. And I think that's very, very important. It has been the best treatment. It's a great investment. Over the years, I've seen dermatologists back and forth. And the challenge is you can get your acne under control and everything else, but you don't have the everyday care that I was trying to get and everything else. And I loved that this facility, Dr. Battle, has everything in one. You get the laser, you get the dermatology. Cleanser that I get from here, I use a moisturizer, day moisturizer, the Katura, and I use the sunscreen, which is very important. And then at night, I have a nighttime that I use, and I use a cream under my eyes, and that is really helpful. Take care of your skin and, you know, get the treatment and recommendation. It's worth it. It's worth it. I love it. Definitely. I'm trying to get more and more people to take care of their skin, invest in you. That's something we don't do. You know, back home, there's something called Ambi and all these other creams that are just locally made to bleach your skin, but they actually damage your skin. Because I know a lot of people who use those kind of treatments, the skin becomes pink. It actually doesn't become lighter. It becomes very pink and it becomes very, you know, you can tell it's not healthy for them. So I think seeing a dermatologist and using the products that are on the market that, you know, I recommend it is very important. It doesn't have to be a bleaching cream, because I don't use a bleaching cream. I don't need it. But just to make your skin look younger, when you start aging, there's some things that you need to take care of your skin. And that's what's important. And I wish all women back home could, you know, take care of their skins. In the long run, those agents are not good for you. You could be dark skinned but still make it look smoother. There's some stuff that you can use for keeping wrinkles and making your skin glow. It's the glow that matters. Yeah, so I'm very happy to have come here. I'm very happy to have met Fana, because when she saw me the first time, she took a picture of my skin and she saw how damaged my skin was.
without using sunscreen. I had never used sunscreen. I had been here for so many years, but I never thought about sunscreen. So Fana gave me all the products that I use, and I'm very happy with it. 2 months is not estrogen. Then I do the maintenance phase. On the journey, we're almost there. ኢንተር ላይ ምን ጊዜ ፊቴ ሽፍታ ይመጣል ባለኝ በጣም አሁን ሰው ወደ ስራ ጋር ላይ በጣም ተወጣች ፊቴ መለወጥማ የራሴ ኮንፊደንስ ይለውጠዋል። ለምን መጀመሪያ ሽፍታ ሲመጣ ይሄ ማዲያት በግሩ አንድ ጊዜ ነው ተደራረበ መጣና በዛ ሰዓት ሰው አልነገረኝም። አንድ ዘመድ ልጅ ወደ ስራ ጋር መራችኝ መጣ ተለወጠ። ከዛ በኋላ የኔን ፊት መለወጥ የት ሄደሽ ነው የሚሉት ፊቴ በጣም ነው ንገሪ ንገሪ ነው ነግራቸዋለሁ። በጣም ፊትሽ ያምራል ለምትለው በጣም ራሴ በጣም ለተመካውባት በቃላ ደስ ነው ያለው በጣም እስቲ ይሄን ጊዜ ሲሉኝ ያልደስ ይቀባል ይሄን ጊዜ ሲሉኝ ያልደስ ይቀባል ይቤት ፊቴ በርቅ እንትን እየተበላሸ ነው